የእንጦጦ ቀጨኔ መድኃኔዓለም የወንዝ ዳርቻ ልማትና መልሶ ማልማት ፕሮጀክት በይፋ ተጀመረ። ከሰባተኛው ጠቅላላ ምርጫ ማግስት ጠቅላይ ሚኒስትር ዶክተር አብይ አህመድ ከእንጦጦ እስከ ቀጨኔ መድኃኔዓለም ያለውን የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክት ዛሬ ጠዋት በይፋ አስጀምረዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት በአጠቃላይ 22.25 ኪሎ ሜትር የወንዝ ዳርቻ ልማትን የሚሸፍነው ይህ ትልቅ ተነሳሽነት የተራቆቱ አካባቢዎችን በዘመናዊ የአፈር ጥበቃና በወንዝ ማጣራትና ወደ አረንጓዴ ስፍራዎች በመቀየር የፍራፍሬ ፓርኮችን ከእግር ጉዞና ከብስክሌት መንገዶች ጋር በማቀናጀት መዲናችንን የሚያድስ መሆኑን ገልጸዋል። በሰባተኛው ሀገራዊ ምርጫ 40 ሚሊዮን ገደማ መራጮች ድምጽ መስጠታቸውን ምርጫ ቦርድ አስታወቀ። የኢትዮጵያ ምርጫ ቦርድ ትናንት በተጠናቀቀው የድምጽ አሰጣጥ እስከ ምሽቱ 2 ሰዓት ድረስ በነበረ መረጃ 40 ሚሊዮን የሚጠጉ መራጮች ድምጽ መስጠታቸውን አስታወቀ። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ይህን ያሉት የሰባተኛው ሀገራዊ ምርጫ የድምጽ አሰጣጥ ሂደት በይፋ መጠናቀቁን በተመለከተ ትላንት በሰጡት ጋዜጣዊ መግለጫ ላይ ነው። ሰብሳቢዋ የቦርዱ የምርጫ ዴስክ ባለሙያዎች በስልክና በመልእክት በሰበሰቡት መረጃ 40 ሚሊዮን የሚጠጉ መራጮች ድምጽ መስጠታቸውን አረጋግጠናል ብለዋል። በሀገሪቱ የተለያዩ አካባቢዎች ጊዜያዊ የምርጫ ውጤት እየተለጠፉ ነው። የሰባተኛው ጠቅላላ ምርጫ ጊዜያዊ ውጤቶች በተለያዩ ሀገሪቱ አካባቢዎች የሚገኙ የምርጫ ጣቢያዎች እየተለጠፉ ይገኛሉ። በኦሮሚያ ክልል ጅማ ዞን ስካሩ ወረዳ በሚገኝ የምርጫ ጣቢያዎች ጊዜያዊ ውጤት እየተለጠፈ ሲሆን ህብረተሰቡም ከማለዳ ጀምሮ ጊዜያዊ ውጤቶችን እየተመለከተ ይገኛል። በተመሳሳይ በአማራ ክልል ደሴ፣ ሐይቅና ከሚሴ ከተሞች የድምጽ ቆጠራ በተጠናቀቀባቸው የምርጫ ጣቢያዎች ጊዜያዊ ውጤት መለጠፍ ተጀምሯል። በተጨማሪም በደቡብ ኢትዮጵያ ክልል አርባ ምንጭ፣ ሳውላና ዲላ ከተሞች በሚገኙ የምርጫ ጣቢያዎች ጊዜያዊ ውጤት ተለጥፎ መራጮች እየተመለከቱ ይገኛሉ። የአዲስ አበባ ፖሊስ ድምጽ አሰጣጥ ሂደቱ በሰላም መጠናቀቁን አስታወቀ። በአዲስ አበባ በሚገኙ የምርጫ ጣቢያዎች ድምጽ የመስጠት ሂደት ሰላማዊ ሆኖ መጠናቀቁን በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የተደራጀው የምርጫ ኮማንድ ፖስት አስታውቋል። የምርጫ ኮማንድ ፖስቱ በትራፊክ አደጋ የሁለት ሰዎች ህይወት ያለፈ መሆኑን ገልጾ ትናንት ግንቦት 24 በተጠናቀቀው የድምጽ መስጠት ሂደት ምንም አይነት ወንጀል አለመፈጸሙን አስታውቋል።